ሁልጊዜ ለማጥናት ወይም ለመስራት አስበህ ፍላጎት ታጣለህ? አዎ፣ ሰነፍ ስለሆንክ ሳይሆን አካባቢ ስላልፈቀደልህ ወይም ስላልተስተካከለልህ ነው። እኔ ግን ይህን መፍትሄውን እነግርሃለሁ። እንዲህ አይነት ትምህርት አዘል ቪዲዮ እንዲደርሳችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ልማድ የሚነሳው በምልክቶች ወይም በፍንጮች አማካኝነት ነው። ለማየት የሚቀና ምልክት ደግሞ ጎልቶ የሚታዩ ነገሮችን ነው። እንዳለመታደል ሆኖ ደግሞ የምንኖርባቸውና የምንሰራባቸው አካባቢዎች የምንፈልገውን ባህሪ የሚያነሳሱ ምንም አይነት ምልክቶች የሌለባቸው ናቸውና ምንም ነገር ሳንሰራ ቁጭ ማለትን ቀላል ያደርጉልናል። ጊታር በቅርበትህ ከተቀመጠ ትንሽ ፍላጎት ካለህ ብድግ አድርገህ አለመነካካት ከባድ ነው። በተቃራኒው ደግሞ የመጽሐፍ መደርደሪያዎችን እንግዳ ክፍል ውስጥ ከሆነ ቶሎ ቶሎ አለማንበብ ቀላል ነው። ባጭሩ ለባህሪ ለውጥ የሚያስፈልጉን ፍንጮች ወይም ምልክቶች የተደበቁ ከሆኑ እንዳላየ ሆኖ ለማለፍ ቀላል ይሆንልናል። ስለሆነም የሚታዩ ፍንጮችን ግልጽ አድርጎ እንዲታዩ ማድረግ ወደምንፈልገው ልማድ ለመግባት ይረዳናል። የዚህን ነገር ኃይል እኔ ራሴ በህይወቴ ውስጥ አይቼ አረጋግጫለሁ። ሁልጊዜ አፕል ገዛና በፍሪጁ የታችኛው መሳቢያ ውስጥ አስቀምጥ ነበረ። ከዛ ረሳዋለሁ። ከዛ የማስታውሰው መብላት የማልችልበት ደረጃ ከደረሰ በኋላ ሊሆን ይችላል። እናም ሁልጊዜ እንደጣልኩት ነበረ። በሂደት ግን ራሴን መከርኩና አካባቢዬን እንደገና ዲዛይን አደረኩ። ትልቅ ጎድጓዳ ሳህን ገዛውና ኪችን ዲስፕሌይ ውስጥ አደረኩ። ከዛም አፕሉን እዛ ማድረግ ጀመርኩ። ኪችን በገባው ቁጥር ስለሚታየኝ በየቀኑ የተወሰኑ አፕሎችን መብላት ጀመርኩ። በዚህ መልኩ እንዲታየኝ ስላደረኩት ብቻ አፕል የመብላት ልማድ አዳበርኩኝ። አካባቢህን እንደገና ዲዛይን በማድረግ የምትፈልጋቸውን ልማዶች ለማዳበር የሚረዱህን ፍንጮች ግልጽና የሚታዩ አድርጋቸው። ለምሳሌ በየቀኑ የምትጠጣውን የውሃ መጠን መጨመር ከፈለክ በውሃ የተሞሉ ዕቃዎችን በጠረጴዛህና በአልጋህ አካባቢ አስቀምጥ። ጊታር የበለጠ መለማመድ ከፈለክ ጊታሩን ሳሎንህ ውስጥ የሚታይ ቦታ ስቀለው። ዲያሪ መጻፍ የምትፈልግ ከሆነ የዲያሪ ማስታወሻህን መኝታ ክፍልህ ኮመዲኖ ላይ አስቀምጠው። መጽሐፍ የማንበብ ልማድህን ማዳበር የምትፈልግ ከሆነ የመጽሐፉ መደርደሪያህን ወደ መኝታ ቤትህ መግቢያ በር አካባቢ አድርገው ወዘተ። አንድን ልማድ የህይወት ትልቅ አካል እንዲሆን ከፈለክ ለዛ ልማድ የሚያበቃህ ምልክት የአካባቢ ትልቅ አካል አድርገው። በጣም የተለመዱ ባህሪያት ደግሞ ብዙውን ጊዜ ከአንድ በላይ ፍንጮች አሏቸው። አንድ አጫሽ ሲጋራ እንዲያጨስ የሚያደርጉት ምን ያህል ነገሮች እንዳሉ አስበው። መኪና መንዳት፣ ጓደኛ ሲያጨስ ማየት፣ የሥራ ቦታ ጭንቀት ወዘተ ናቸው። ጥሩ ልማዶችን ግንባታ ላይም ይሰራል። መልካም ልማዶችን እንድትይዝ የሚያደርጉህን ነገሮች በአካባቢ ሁሉ በማስቀመጥ በየቀኑ እንዲያስታውሱህ ማድረግ ትችላለህ። በጣም ግልጽ ሆኖ እንዲታይህ አድርገህ ያስቀመጥከው ነገር ከሁሉም የተሻለ ምርጫ መሆኑን እርግጠኛ ሁን። የጥሩ ልማዶች ፍንጮች በአቅራቢያህ በሚታዩ መልኩ ካሉ የተሻለ ውሳኔ መወሰን ቀላልና ተፈጥሯዊ ይሆናል። አካባቢህን ዲዛይን ማድረግ በጣም ወሳኝ የሚሆነው ከዓለማችን ጋር የሚኖረን መስተጋብር ላይ ተጽዕኖ ስላለው ብቻ ሳይሆን አልፎ አልፎ ብቻ የምናደርገው ነገር ስለሆነ ጭምር ነው። ብዙ ሰዎች የሚኖሩት ሌሎች ሰዎች ለራሳቸው በፈጠሯት ዓለም ውስጥ ነው። አንተ ግን ለአዎንታዊ ፍንጮች ቅርብ ለመሆንና ለአሉታዊ ፍንጮች ላለመጋለጥ በሚያስችል ሁኔታ የምትኖርበትና የምትሰራበትን አካባቢ አሻሽለህ ስራው። አካባቢህን ዲዛይን ማድረግ ተቆጣጣሪነትህን መልሰህ ለማግኘትና ህይወትህን እንደምትፈልገው ለመንደፍ ያስችልሃል። የአካባቢ ተጠቃሚ ብቻ ከመሆን አልፈህ የአካባቢ ዲዛይነርም ለመሆን ትጋ። አንድን ልማድ የሚለኩሰው ፍንጭ አንድ ብቻ ሊሆን ይችላል። በጊዜ ሂደት ግን ልማዶችን ከአንድ አነሳስ ጋር ብቻ ሳይሆን በባህሪ ዙሪያ ካለው አጠቃላይ ከባቢያዊ ሁኔታ ጋር ሊያያዙ ይችላሉ። ለምሳሌ ብዙ ሰዎች ብቻቸውን ሆነው ከሚጠጡ በላይ ከሌሎች ጋር ሲሆኑ ብዙ አልኮል የመጠጣት ልማድ አላቸው። እነዚህ ጋር እንድትጠጣ የሚያደርጉህ ነገር ብዙ ነው። ጓደኛህ አልኮል ሲይዝ ማየት፣ ከባሩ የሚሰማው ሙዚቃ፣ የቢራው እንደርደረው ማየት ወዘተ ሁሉ አነሳሶች ይሆናሉ። እኛ በአእምሮአችን ልማዶችን ከተከሰቱበት ቦታ እናያይዛለን። ቤት ውስጥ፣ ቢሮ ውስጥ፣ ጂም ውስጥ፣ መጠጥ ቤት ውስጥ ወዘተ እያንዳንዱ ቦታ ከሆነ ልማድ ጋር ግንኙነት ያዳብራል። በጠረጴዛ ላይ
ካሉ ቁሳቁሶች፣ በኪችን ውስጥ ካሉት እቃዎች ወይም በመኝታ ክፍል ካሉት ነገሮች ከእያንዳንዳቸው ጋር የተለየ ግንኙነት ታዳብራለህ። ባህሪያችን የሚወሰነው በአካባቢያችን ውስጥ ባሉ ቁስ አካላት አይደለም፣ ከቁስ አካላቱ ጋር በሚኖረን ግንኙነት እንጂ። በእርግጥም ይህንን አካባቢ በባህሪያችን ላይ የሚኖረውን ተጽዕኖ ልናስብበት የሚገባ ጥሩ መንገድ ነው። አካባቢህን በቁሳዊ ነገሮች የተሞላ አድርገህ ማሰብን አቁምና አካባቢህን በብዙ ግንኙነት የተሞላ አድርገህ ማሰብ ጀምር። በአካባቢህ ካሉት ነገሮች ጋር እንዴት መስተጋብር ውስጥ እንደምትገባ አስብ። ለአንድ ሰው ሶፋው በየምሽቱ ለአንድ ሰዓት ያህል መጽሐፍ የሚያነብበት ቦታ ነው። ለሌላኛው ሰው ግን ሶፋው ቴሌቪዥን የሚያይበት ወይም ሳህን ሙሉ ኩኪስ ተቀምጦ የሚበላበት ይሆናል። የተለያዩ ሰዎች የሚኖራቸው የተለያየ ትውስታዎች ናቸው። ለዚህም የተለያዩ ሰዎች ከተመሳሳይ ቦታ ላይ የሚያዳብሩት የተለያየ ልማዶች ይሆናል። በአንድ ጥናት ውስጥ ሳይንቲስቶች የእንቅልፍ እጦት ችግር ያለባቸውን ሰዎች የድካም ስሜት ሲሰማቸው ብቻ ወደ መኝታ ክፍላቸው እንዲሄዱ አዘዟቸው። ከማቸው ድረስ በሌላ ክፍል ውስጥ እንዲቆዩ ማስጠነቀቋቸው። በዚህ ሂደት እነዚህ በሽተኞች አልጋቸውን አውድ ከመተኛት ተግባር ጋር ማያያዝ ጀመሩ። ወደ አልጋቸው እንደወጡ መተኛትም ቀላል እየሆነላቸው መጣ። አእምሯቸው አልጋ ላይ ተጋድሞ ስልክ መነካካት፣ ቴሌቪዥን ማየት ወይም መጨነቅ ሳይሆን አልጋ ላይ የሚደረግ ነገር መተኛት ብቻ እንደሆነ ተማረ። ይህ የአውድ ኃይል የሚያሳየን ሌላ ጠቃሚ ስልትም አለ። ይህኛው በአዲስ ከባቢ ውስጥ ልማዶችን መቀየር ቀላል መሆኑ ነው። አሁን ያለህን ልማድ ለመቀየር ስታስብ አዲስ ከባቢ ውስጥ ራስን የምታስቀምጠው ከሆነ ልትቀይረው የፈለግከውን ባህሪ ያስጀመሩህንና ያስያዙህን ፍንጮች እንዲታይ ያደርግሃል። ከእነዚህ የትውስታ ትኩሳትም ታመልጣለህ። ብዙ ነባር ፍንጮች ባሉበት አዲስ ልማድን ከመገንባት ይልቅ አዲስ ልማድን በአዲስ ከባቢ ውስጥ መገንባት ይቀላል። በመኝታ ክፍል ውስጥ ቴሌቪዥን የማየት ልማድ ከነበረህ በጊዜ መተኛት ቀላል አይሆንልህም። ሁልጊዜ የቪዲዮ ጌም የምትጫወት መኖሪያ ክፍል ውስጥ ሳትረበሽ ማጥናት ቀላል አይሆንልህም። ከነበረው ከባቢ ወጣ ካልክ ግን የነበሩህን የባህሪ መድሎዎች መተው ትችላለህ። እንዲህ ካደረግክ የነበረውን ከባቢ ፍንጭ ከመታገል ትድናለህ። ይህ ደግሞ አዲስ ልማድን በቀላል ለማዳበር ይረዳሃል። ሙሉ በሙሉ አዲስ የሆነ አካባቢ መፍጠር ከባድና የማይቻል ከሆነብህ ያለህን አካባቢ እንደገና በመቀያየር ስራው። ለስራ፣ ለጥናት፣ ለእንቅስቃሴ፣ ለምግብ ማብሰል ወዘተ የተለያዩ ቦታዎች ፍጠርላቸው። እዚህ ጋር ጠቃሚ ሆኖ የሚታየኝ መፈክር አንድ ቦታ ለአንድ ተግባር የሚል ነው። ዘመኔን እንደጀመርኩ አካባቢ ያገኘሁት ቦታ ላይ ሆኜ ሰራ ነበር። ሶፋ ላይ ወይም ዱካ ላይ ወይም ወንበርና ጠረጴዛ ላይ። ማታ ማታ ስራ ማቆም ከባድ እየሆነብኝ መጣ። በግልና በስራ ሰዓቴ መካከል ምንም ለያየት አልነበረም። ሶፋዬ ዘና የምልበት ነው ወይ ስራ የምሰራበት ቦታ? ጥያቄ። በርካታ እንዲህ ያሉ ጥያቄዎች የሚያስነሳ ጥያቄ ውስጥ ነበርኩ። ሁሉንም ነገር የማደርገው በተመሳሳይ በሁሉም ቦታ ነበር። ከጥቂት ዓመታት በኋላ ለስራ የሚሆን አንድ ክፍል ያለው ቤት ውስጥ የመኖር እድል አገኘሁ። ከዛ በኋላ ስራ እዛች ክፍል ውስጥ ብቻ የሚደረግ ነገር ሆነ። የግል ህይወት ደግሞ በዚያች ክፍል ውጭ። በስራ ህይወትና በቤት ውስጥ መካከል ትክክለኛውን የልዩነት መስመር ማስመር ስችል የአእምሮዬን ፕሮፌሽናል ክፍል መዝጋትና መክፈት ቀላል ሆነልኝ። እያንዳንዷ ክፍል በዋናነት አንድ መሰረታዊ ተግባር ነው ያላት። ኪችን ምግብ ማብሰያ፣ ቢሮዬ ስራ ለመስሪያ። በቻልከው መጠን የአንዱን ልማድህን አውድ ከሌላው ልማድ አውድ ጋር ላለማደባለቅ ሞክር። አውዶችን መደበላለቅ ስትጀምር ልማዶችን መደበላለቅ ትጀምራለህ። በዚህ ጊዜ ቀላል ያለው ልማድ የማሸነፍና የመተግበር እድል ይኖረዋል። የዘመኑ ቴክኖሎጂ ሁለገብ ጥቅምና ጉዳትም የሚሆነው በዚህ ምክንያት ነው። ስልክህን ለሁሉም ተግባራት መጠቀም ትችላለህ። ይህ ስልክህን በጣም ጥሩ ቁስ የሚያደርገው ነገር ነው። በስልክህ ሁሉንም ነገር መስራት መቻልህ ግን ስልክህን ከአንድ ስራ ጋር እንድታያይዘው ያደርግሃል። በስልክህ ተጠቅመህ ስራ መስራት ትፈልጋለህ። ስልክህን ስትይዝ ግን ወደ ማህበራዊ ሚዲያዎች ጎራ ለማለት የተመቻቸህ ትሆናለህ። ኢሜይል ማየት፣ የጌም ለመጫወት ወዘተም እንዲሁ። ይህ የፍንጮች መተረማመስ ይፈጥራል። ስለዚህ ለእያንዳንዱ ልማድህ የተለየ አውድ መስጠትና የተለየ ከባቢ መፍጠር እንደ ዋና ቁልፍ ተጠቀም። ያለበት የኑሮ ደረጃ አዳዲስ አካባቢዎችን ለመፍጠር እንደማያስችል አስበህ ይሆናል። እውነት ነው። የነበረ ክፍት
ክፍል ትተህ ሌላ ክፍል ለሌላ ዓላማ ማግኘት ቀላል ላይሆንልህ ይችላል። አስቀድሞ ባለው ውስን ነገርም ግን አዲስ ከባቢን መፍጠር ትችላለህ። ለምሳሌ የምትኖርበትን አንድ ክፍል ቤት የዓላማዎችህ መሸንሸን ትችላለህ። የምትጠቀምባቸውን የኤሌክትሮኒክሶች እንዲሁም ላፕቶፕ ለመጻፊያ ብቻ፣ ታብሌትን ለማንበቢያ ብቻ፣ የእጅ ስልክን ደግሞ ለማህበራዊ ሚዲያና ለግንኙነት ብቻ የሚጠቀም ሰው አውቃለሁ። ይህ ሰው ላፕቶፑ እጁ ላይ ካለ ወደ ፌስቡክ ዘር አይልም ማለት ነው። ይህንን ስልት በአግባቡ ከተጠቀምክ እያንዳንዱ አውድ ከእያንዳንዱ ልማድና የአስተሳሰብ ዘዬ ጋር የተያያዘ ይሆናል። ልማዶች የሚዳብሩት እንደዚህ ባሉት ተገማች ሁኔታዎች ውስጥ ነው። ትኩረት የሚመጣው ልክ ለስራ ወንበርና ጠረጴዛ ላይ ስትቀመጥ ነው። ዘና ማለት የሚመጣው ዘና ለማለት ዓላማ የተዘጋጀ ቦታ ላይ ስትሆን ነው። እንቅልፍም የሚመጣው በአልጋ ላይ የሚደረግ ብቸኛ ነገር ሲሆን ነው። ተገማችና ዘላቂነት ያላቸው ባህሪያትን ከፈለክ ተገማችና ዘላቂነት ያለው አካባቢ መፍጠር አለብህ።